የእጽዋት ሻይ ሄርባል ቲ ማዘጋጀት የጀመርኩት ዘመናዊ ስለሆነ ወይም የተለመደ ስለሆነ አይደለም። የጀመርኩት የራስ ቅሌ ስለተጎዳ ነበር። ለአመታት ችግሩ የፎርሲ ፀጉሬ ይመስለኝ ነበር፣ ግን አልነበረም። ችግሩ የራስ ቅሌ ነበር። ስለ ፀጉሬ ስሰማ ያደግኩት ደረቅ ነው፣ ሸካራ ነው፣ አስቸጋሪ ነው የሚሉ ቃላትን ነበር። ስለዚህ ኬሚካሎችን፣ የሙቀት መሳሪያዎችን ጠቅሜ በግድ አለሰለስኩት። ግን የራስ ቅሌ ዋጋ ከፈለ። ማቃጠል፣ መወጠር፣ የፊት ፀጉር መሳሳት። እኔ ግን ችላ አልኩ። ምክንያቱም ፀጉር ሲለሰልስ ብቻ የሚታዘዝ ይመስለኝ ስለነበር። ወደ እንክብካቤ ስመለስ ደግሞ ቅባቶች፣ እጽዋቶች ሁሉን ነገር ይፈታሉ ብዬ አሰብኩ። ስለዚህ ሁሉንም ነገር ቀላቀልኩት። ያገኘሁትን ቅባት ሁላ፣ የታየኝን የፀጉር ማሳደጊያ ዘዴ ሁላ። ነገር ግን ስለ ቆዳ መቆጣት ኢንፍላሜሽን አልተረዳሁ ነበር። የቆዳዬ መከላከያ ስለመጎዳቱ ባሪየር ዳሜጅ አላወቅኩም ነበር። በተጨነቀና በቆሰለ ቆዳ ላይ ከባባድ ቅባቶችን እቀባ ነበር። የራስ ቅሌን እያፈንኩት ነበር። በኋላ ደከመኝና ሁሉንም ነገር ተውኩት። ፀጉሬ ሰለቸኝ። በሰው ሰራሽ ፀጉር ኤክስቴንሽን ለ2 ዓመታት ሸፈንኩት። ከውስጥ ግን እየነደደ ነበር። የራስ ቅሌ እየባሰበት ሄደ። ያኔ ነው አንድ የማይመች እውነት የገባኝ። ስለ ፀጉር ዘር እንጂ ስለ ራስ ቅል ጤንነት አጥንቼ አላውቅም ነበር። ርዝመትን ማሳደድ አቆምኩ። በምትኩ የሰውነትን ባዮሎጂ ማጥናት ጀመርኩኝ። ስለ ቆዳ መከላከያ፣ ስለ ውሃ እጥረት እና ስለ ፀጉር ስር መቆጣት። እናም ተረዳው የፎርሲ ፀጉር ደካማ ስለሆነ አይደለም የሚታገለው የራስ ቅሉ አካባቢ ጤናማ ካልሆነ ብቻ ነው። ያኔ ነው ዝም ብዬ መቀላቀልን አቁሜ በስርዓት የተዘጋጁ የእጽዋት ውህድ ሻዮችን መጠቀም የጀመርኩ። የእጽዋት ሻይ ሁሉን ነገር ነው የቀየረልኝ። ቅባቶች አይደሉም፣ ቅቤዎች አይደሉም፣ ሻይ ነው። ምክንያቱም እነዚህ በውሃ ላይ የተመሰረቱ ውህዶች የራስ ቅልን ሳያፍኑ እርጥበት ይሰጡታል ማለት ነው። ስለዚህ ዛሬ የማሳያችሁ 3 አይነት ውህድ ሻዮችን ነው ማለት ነው። እናንተ በምታገኙት መስራት ትችላላችሁ። 3ቱም ካላችሁ በጣም ቆንጆ ነው። ለፀጉራችሁ አስፈላጊ፣ ለራስ ቅላችሁ በጣም አስፈላጊ ስለሆኑ ማለት ነው። ካልተገኘ አንዱን ማድረግ ትችላላችሁ። ቪዲዮውን ሴቭ አድርጋችሁ በምትፈልጉት ጊዜ ደግሞ ልትጠቀሙበት ትችላላችሁ ማለት ነው። ስለዚህ ወደ መጀመሪያው ውህድ ውሃ ስገባ ሊኮሪሽ የጽጌረዳ ውሃና እሬት ነው ማዘጋጀው ማለት ነው። ለምንድን ነው የሚያስፈልገኝ? የራስ ቅሌ በሙቀትና በኬሚካል ተቃጥሎ ሲወጠር የሚያረጋጋልኝ ነገር አስፈልጎኝ ነበር ማለት ነው። ስለዚህ ሊኮሪሽ የቆሰለ ቆዳን ያክማል። የጽጌረዳ ውሃ ደግሞ የቆዳን ፒኤች ያስተካክላል። እሬት ደግሞ እርጥበትን ይመልሳል። በመጀመሪያ የሮዝ ውሃውን ከጽጌረዳ አበባ አዘጋጀዋለሁ። ጥቂት የጽጌረዳ አበባ አመጣና ለብ ባለ ውሃ አንድ ጊዜ አጥቤ አጠለዋለሁ። በተወሰኑ ደቂቃዎች የአበባው ከለር ነጭ እስኪሆን ድረስ በስሱ እያማሰልኩኝ አፈላዋለሁ። ከዛ አውርደውና ትንሽ አቆይቼ አጠለዋለሁ ማለት ነው። ከዛ 2 ማንኪያ የሊኮሪሽ ዱቄት ወስዳለሁ። ለ2 ደቂቃ በጥቂት የቅድም በሰራሁት ሮዝ ውሃ በረድ ባለ እሳት አሞቀዋለሁ። ኢንፊውዝድ ለማድረግ ብቻ ነው፣ አላንተከትከውም። ከዛ አንድ ላይ ቀላቅዬ ለሰዓታት ዘፈዝፈዋለሁ። ለ1 ሰዓትም ይበቃዋል። ከዛ በኋላ የሬት ጄል ሲበርድልኝ የሬት ጄሉን ጨምርበታለሁ ማለት ነው። ከዛም አንድ ላይ አጠለዋለሁ። ወይም ደግሞ ካጠለላችሁት በኋላ የሬት ጄላችሁን መጨመር ትችላላችሁ ማለት ነው። ይህን የሰራሁትን ውሃ ፍሪጅ ውስጥ ነው ማስቀምጠው። ምክንያቱም በተለይ ሬት ከተጨመረበት ቶሎ ሊበላሽብኝ ስለሚችል ፍሪጅ ውስጥ ለ5 እስከ 7 ቀን አስቀምጠዋለሁ። የራስ ቅሌ በሚያቃጥለኝ በሚቆጣ ሰዓት በስፕሬይ ቦትል እያደረጉ ስርስሩን እጠቀምበታለሁ ማለት ነው። ከዛ ወደ ሁለተኛው ውህድ ደግሞ እንሄዳለን። የሳማ ቅጠል፣ ፓርስሊና ሬት ነው አሁን ደግሞ የምናደርገው። ለአመታት በደረሰበት ጫና የራስ ቅሌ ደክሞ ነበር እንዳልኳችሁ። ሳማ የፀጉርን ስር በማዕድናት ያጠናክራል። ፓርስሊ ደግሞ ቆዳን ይጠብቃል። ሬት ደግሞ ፒኤች ሚዛኑን ይጠብቅልኛል ማለት ነው። ስለዚህ ሚነራል ፕላስ አንቲ ኦክሲደንት በመስጠት የተጎዳውን የራስ ቅሌን መልሼ ያስተካክለዋለሁ ማለት ነው። እንዴት ነው ማደርገው? ጥቂት ሳምባዎችን በጥንቃቄ ቀነጥሳለሁ። ጓንት አድርጌ የፈላ ውሃ አድርጌ አፈስበትና አጥበዋለሁ ማለት ነው። ሳማውን ማለት ነው፣ ሳልነካው በእጄ። ከዛ 1 ኩባያ ውሃ ለብቻ አፈላለሁ። ከዛ ያፈላሁትን ውሃ በሳማው ላይ ጨምረዋለሁ ማለት ነው። ለ30 ደቂቃ ሳማውን ዘፈዝፈዋለሁ ለብቻው ማለት ነው። ከዛ 30 ደቂቃ ከተዘፈዘፈልኝ በኋላ ወደ ጠርሙሴ ውስጥ ከተዋለሁ። ጥቂት ፓርስሊ ደግሞ ለብቻው ያዘጋጀሁት ፓርስሊ አለ፣ እሱን እጨምርበታለሁ ማለት ነው። የሁለቱን ውህድ እስኪበርድ ድረስ ዘፍዝፌ እተወዋለሁ ማለት ነው፣ እስኪበርድልኝ ድረስ። ከዛም ለ1 ሰዓት ሊሆን ይችላል አጠለዋለሁ። ከዘፈዘፍኳቸው በኋላ ካጠለልኩት በኋላ እንደነገርኳችሁ የሬት ጄል ሲበርድ ጨምርበታለሁ። ከዛ አንድ ላይ አዋህዳቸዋለሁ ማለት ነው። ይሄንንም ውህድ ውሃዬን ፍሪጅ ውስጥ ነው ማድረገው። ይሄ መቼ ነው የምንጠቀመው? በመጨረሻ ሰዓት እነግራችኋለሁ።
ሶስተኛው ውህድ ሻይ ደግሞ ድርቀት ደጋግሞ ሲመላለስ እርጥበት ብቻ ሳይሆን እርጥበትን ጠብቆ የሚያቆይ ነገር እንደሚያስፈልገኝ ገብቶኛል። ስለዚህ አብሽ ለፀጉር ልስላሴ ይሰጠኛል። ኒም ደግሞ የቆዳን ባላንስ ያስተካክልልኛል። አሊቬራ ደግሞ ክብድ ሳይለው እርጥበት ይሰጠዋል ማለት ነው። ስለዚህ የሚያስፈልጉኝ አብሽ፣ የኒም ቅጠልና የሬት ጄሎች ናቸው ማለት ነው። ሁሌ እንደምላችሁ የምንቀላቅለው በምክንያት ነው። አንድ የሾርባ ማንኪያ አብሽ በአንድ ብርጭቆ ውሃ ለ12 ሰዓት ለብቻው ዘፈዝፈዋለሁ። የኒም ቅጠሉን ደግሞ በእጅ ቆራርጠውና ለ5 ደቂቃ በግማሽ ብርጭቆ ውሃ አፈለዋለሁ። እሱን ከዛ ኢንፊውዝድ ካደረግኩት በኋላ ሁለቱን ቀላቅዬ ለ2 ሰዓት ዘፍዝፌ እተወዋቸዋለሁ፣ ለብቻቸው ማለት ነው። አንድ ላይ አድርጌያቸው ከቀላቀልኳቸው በኋላ ሲበርዱ የሬት ጄል ጨምርበታለሁ። ወይም ደግሞ እናንተ ሁለቱን ካጠለላችሁት በኋላ የሬት ጄል መጨመር ትችላላችሁ፣ ለማጠለል እንዲመቻችሁ ማለት ነው። ከዛ ይህንን ካጠለላችሁት በኋላ የሬት ጄል ከጨመራችሁ በኋላ ፍሪጅ ውስጥ ታስቀምጡታላችሁ ማለት ነው። ይህንንም እንዴት ነው የምንጠቀመው የሚለውን እንወያይበታለን። ስፕሬዎቹን ስትረጩ ቀለል አድርጋችሁ ማሳጅ ታደርጋላችሁ። ከረጫችሁ በኋላ ጠፈፍ ሲልላችሁ ጥቂት ያላችሁን የተፈጥሮ ዘይት የአልመንድ ሊሆን ይችላል፣ የኮኮስ ሊሆን ይችላል፣ የወይራ ዘይት ሊሆን ይችላል፣ የአቮካዶ ብቻ እናንተ የሚመቻችሁን ቆዳችሁን ስርስሩን ትቀቡታላችሁ። አንድ ማንኪያ ግን ለቆዳ ሁላ ይበቃዋል። በጣም በዘይት አታጥለቅልቁ ፀጉራችሁን። ከዛ በኋላ የራስ ቅላችሁን ከዛ እንዳይተን የሲልክ ሻሽ ሁልጊዜ ታስሩበታላችሁ። አሁን ደግሞ የሰራናቸውን ስፕሬዎች እንዴት እንደምንጠቀም እናወራለን። ከዛ በፊት ግን ከዚህ በፊት የሰራናቸውን ማስኮች የተጠቀማችሁ ልጆች የፀጉራችሁን ሁኔታ ከታች ብጽፉልኝ ደስ ይለኛል። ሁሌ እንደማወራችሁ ፀጉርን በግድ እንዲያድግ ማስገደድ የለም። ሚዛኑን የጠበቀ ጤናማ የራስ ቅል መፍጠር ዋና ዓላማችን ነው። በራስ ቅላችሁ ላይ ወፋፍራም ቅባት መቀባትን አቁሙ። ቆዳችሁ ስለደረቀ ብቻ በየ2 ቀኑ ቅባት የምትቀቡ ከሆነ ሁኔታውን እያባባሳችሁ ሊሆን ይችላል። በታጠባችሁ በሶስተኛው ቀን የራስ ቅላችሁ መድረቅና መወጠር የሚጀምር ከሆነ፣ የማቃጠል ስሜት ካለው፣ ፎረፎርም ባይሆን የሚረግፍ ነገር ካለበት፣ ወይም የምታደርጉት ነገር ሁላ የሚለበልባችሁ ከሆነ የራስ ቅላችሁ የተፈጥሮ መከላከያ ሊፒድስ ባሪየር ተጎድተዋል። ስለዚህ ማረጋጋት፣ ሚነራል መስጠትና እርጥበት መስጠት ያስፈልገዋል። አንዳንዴ ደግሞ ሁሉን እምቢ ሲል የሬት ጄል ከጥቂት ኮኮስ ጋር በመቀላቀል ማረጋጋት ትችላላችሁ ማለት ነው። ስለዚህ ውህድ ሻዮቻችን እንዴት እንጠቀማቸው? ለምሳሌ እሁድ ብንታጠብ ሰኞ የጽጌረዳ ውሃ የራስ ቅሌን እና የፀጉሬን ስርስር እቀባዋለሁ ማለት ነው። ሮብ ደግሞ ሚነራል ስለሚያስፈልገኝ የሳማ ውሃ እጠቀማለሁ ማለት ነው። አርብ ደግሞ እርጥበት ስለሚያስፈልገው የአብሹን እጠቀመዋለሁ ማለት ነው። በየመሃሉ ደግሞ ንጹህ ውሃ ስፕሬይ አደርጋለሁ ማለት ነው። ሁሌም እንደምላችሁ ውህድ ሻዮችን ማታ ማታ ነው የምንጠቀመው ማለት ነው። እና የተለመዱ ቀለል ያሉ ዘይቶችን አደርግበታለሁ ከጠፈፍ ካለ በኋላ ማለት ነው። ከዛ ሲልክ ሻሽን አድርጌ አድራለሁ። በዚህ መልኩ ነው የራስ ቅሌን ያረጋጋው።